ቀጥተኛው መንገድ ምራን አንድ አጽናን ነው የሚባሉ በቤተ አጽናን ነው እንጂ ቀጥተኛው መንገድ ምራን ተብሎ አይጸለይም ማለት ነው። ኢቨን በሆነ በሌላ ሀዲስ ላይ ደግሞ ምን ይላል መሰላችሁ? አላህ የነቢዩ መሐመድ ኡማ ለ72 ይከፈላል። ከ72ቱ አንዱ ኡማ ምን ይሆናል? ለ73 ይከፈላል። ከ73ቱ ኡማ አንዱ ኡማ ነው። አንዱ ብቻ ነው ፓራዳይዝን የሚያገኘው። ኡማ ምንድን ነው? የነቢዩ መሐመድ ተከታይ ህዝቦች ማለት ሙስሊሞች። ኡማ ነው የነቢዩ መሐመድ ኡማዎች ከተባለ ሙስሊሞች ናቸው። ኢቨን እኛ እኮ እንገባለን እኮ እኛ ሳንሰግድ አላሁ አክበር ወይንም ላይላላ ምናምን ሳንል እኛና አይሁዶች አንዳንድ ሴክት እንገባለን። እንደነሱ ሳንደክም ማለት ይቻላል። ይቻላል በቁርአን ውስጥ በሐዲስ ከክርስትና የሚጸድቁ አለ ብሎ ያምናሉ እንዴ? ከአይሁድና ከክርስቲያን? አዎ አለ። ሐዲሱን አለ። ሐዲሱን ላውጣው። ይህንም መናገር እርግጠኛ ነህ? እርግጠኛ ነህ? ታውቀዋለች ዛራ? አዎ ከ73 ምንድን ነው የሚለው? ኦኬ ላምብልሽ። ቆይ አንዴ ልክፈተው። ምን ይላል? ሰዓት የምትበላ ከሆነ በቃልህ ንገረን እባክህ። እሺ ይኸውልህ አይሁዶች ለ71 ይከፈላሉ። ከ71 አንዱ ኡመት ብቻ ወደ ምን ይገባል? ወደ ጀነት ይገባል። ሌሎቹ በጠቅላላ ወደ ገሃነም ይገባል። ክርስቲያኖች ለ72 ይከፈሉና ከ72ቱ አንዱ ብቻ ወዴት ይገባል? ወደ ጀነት ይገባል። ሌላው ወደ ጀሃነም ይገባል። በሬሾ ከሙስሊም ደግሞ በጣም የሚገርመኝ ነገር ከሙስሊም ደግሞ 73 ቦታ ተከፋፍለው አንደኛው ኡመት ብቻ ወዴት ይገባል? ወደ ፓራዳይዝ ይገባል። ስለዚህ ተደምረን በሬሾ እንኳን እኛ ነን የምንበልጠው ወዴት መግባት? ጀነት ውስጥ በመግባት ማለት ነው። ይሄ የእነሱ እንትን ነው። ስለዚህ እኔ ምንም አያስፈልገኝም ማለት ነው። አንድ ሌላው ስለዚህ እርግጠኛ ነኝ ስላለች ነው በነገራችን ላይ ማለት ነው። እርግጠኛ እንዳልሆነች ደግሞ ሌላው ነቢዩ መሐመድ የተናገረው አንድ ሀዲስ አለ። ይህንን ሀዲስ ሽምጥጥ አድርጋ ዛራዬ ምን አለች መሰላችሁ? ነቢዩ መሐመድ ኢብን ያለው ምንድን ነው? ነቢዩ መሐመድ ብለህ ያሉት በለ እሳቸው ብለህ ተናገር። ለምን እናክብርላቸው? እሳቸው በለ። እሺ ላኩ። ኦኬ በሰያል ቡኻሪ 64 ላይ እኔ እንግዲህ ነብያቸው አንድ ደቂቃ ነው ያለ። ተቀጥል። ኦኬ ለምን መሰጠኝ? ነብያቸው የሙስሊሞች ነብዮች ነብይ እንኳን ምን ብሏል? ኖት ኢቨን ሚ አንሌስ አላክ ምን ከቨርስ ሚ ዊዝ ሂዝ ሜርሲ ይህንን ተናግረዋል። ነቢዩ መሐመድ እንኳን ጀነት እንደሚገባ እርግጠኛ እንኳን አይደሉም ማለት ነው። ሌላው ኢየሱስ ክርስቶስ አልሞትም ላለችው ነገር ከራሷ ከቁርአኗ ላሳያል። ሱራ 3:55 ላይ ምን ይላል? ኢሳው እኔ ወሳጅና ከምድር ወደ እኔ አንሺ ነኝ ይላል። ወደ እኔ ወዴት? ወደ ራሱ ይህንንማ በመጨረሻው 40 ዓመት በምድር ላይ ሞቶ ኖሮ አይደለም ልምጣል። እኔን አትከራከረኝ። ቆይ እኔ በስነስርዓት የማውቀው ነው፣ እሷ ትከራከር። እሺ ምንድነው መሰል የሚለው? እኔ ወሳጅ ነኝ ወደ እኔ ማንሺ ነኝ ነው ያለው። አላህ ነው ይህንን የተናገረው። አላህ የት ነው ያለው? ከአርሽ በላይ ወደ እኔ ማንሺ ነኝ ሲል አውል ቴክ ቱ ማይሰልፍ እንግሊዝኛውን ራሱ ብታየው ወደ እኔ ሲል ወደ ራሱ አላህ ወዳለበት ነው የሚወስደው ማለት ነው። ተነጠቀ ወደ ሰማይ እሱ ሌላ ሰው ተሰቅሎ ነው የሚሉት። ስነስርዓት እንድነግረኝ ነው። ማይሰልፍ ማለት ምን ማለት ነው? እወስድሃለሁ ነጥቃለሁ ነው። እነሱም እኮ ይሄንን ነው የሚሰብኩት። ተወሰደ ሄቨን ዌር ኢዝ አላህ ወዳለበት። እነሱ እንግዲህ አላህ በሰማይ ነው ብሎ ነው የሚያምኑት። አላህ ያለው ከፍጥረት በላይ ነው፣ ከአርሽ በላይ ነው። ገባ? ከአርሽ በላይ ምን አደርጋለሁ? ወስዳ አላህ ወዳለበት ነው። ስለዚህ አላህ ወዳለበት ይሄ ታዲያ ይሄንን እኮ ነው እያሉ ያሉት። እነሱም እሱን የሚመስል ተሰቀለ፣ እሱን ወሰደው አላህ እኮ ነው የሚሉት። የእነሱን ሀሳብ ነው የደገፉት። አይ አይደለም፣ አይገናኝ። ይሄ ኢሳ ነው። ይሄ ኮከት ሌላ ጥቅስ አምጣ። ይሄ እንኳን አያስኬድህም። እንዴ አንተ ለምንድን ነው የምትከራከረው? የእነሱን ሀሳብ እኮ ነው የደገፍከው። እንደ እነሱ መስካዱ አይደለም። ቆይ አንዴ ስማኝ፣ አንዴ ስማኝ። እሺ what the English statement ወይንም ቨርሱ የሚለው ምን መሰለ? ኦ ጂሰስ I will take you listen and rise up to myself። ምን አደርጋለሁ? rise up to myself እኔ ወዳለሁበት ምን አደርጋለሁ? እወስድሃለሁ ነው ያለው። እና አላህ where is አላህ ስትል አላህ ያለው በዘላለም ቦታ ከአርሽ በላይ ነው።
እና መስካዱ እነሱ በሱ ዘንድ አሁን እኮ በሰማይ ባላ ዘንድ አለ ብሎ እኮ ነው የሚያምኑ። ኢሳ ከአርሽ በላይ ነው ወይ ብለህ ጠይቃቸው። ኢየሱስ አላህ ባለበት ቦታ በክብር አስቀምጦታል። ተመልሶ ይመጣና ጀዳልን ገሎ 40 ዓመት በምድር ኖሮ ጀዳልን ከገደለ በኋላ ሚስት አግብቶ ይሞታል። ከዛ በኋላ እንደማንኛውም ከመሰ በኋላ አላሁን በምድር ነው እንዴ ያለው? አልገባህም ፈጽሞ። አላህ በሰማይ ነው። አርሽ በላይ አርሽ እንግዲህ በሰማይ እንዴት ነው ወደ ሰማይ የሄደው? ወሰደው አላህ ወሰደው። ሳይሞት ነጠቀው ወሰደው ወደ ራሱ። አይልማ ቁርአኑ ያላቃል እንደታይል የነሱ ስብከት እኮ ነው መልሰ የደገምከው። ሮንግ ነው። በቁርአኑ ላይ ዋሹ እኮ እያልኩ ነው። ምንም በዚህ አቅጣጫ ወንድም ይቅርታ አድርግልኝ። እነሱ ትክክል ናቸው። አንተ ትክክል ነህ። እኔ መልስ አይሻልም? ግን አሁን እናንተ ከምትከራከሩ ነው የምትልመን ሞተሩ ይላል። መሞት እኮ አይልም እዚህ ጋር ሰዓትን ዝም ብሎ ነው የበለሰው የወሰድከው። ሌላ የተሻለ ነገር ቁጥሩ እያመጣ ዲስትራክት አደረከኝ። በነገራችን ላይ ዲስትራክት አይደለም ዲስትራክት ያደረኩ ትክክል ነው። እንግሊዝኛውን አንብብ፣ አማርኛውን አንብብ። የእንግሊዝኛውም ያው ነው ማለት ነው የሚለው ዲክሽነሪ ላይ ፈልግ። ከዛ ወንድሜ አንተ እኮ አባባል አጀማመርህ መሞቱን ራሱ ከቁርአናቸው ራሱ ብለህ ስትጀምር ደስ ብሎኝ የጠበቁ የእነሱን ስብከት ደገምክልኝ። እነሱ እኮ የሚሉት እሱን ሊገሉ ሲሉ አይሁዶች በሱ ቦታ የሆነ ሰው ሰቀሉና ቅድም ሳይመን የሚባል ሰው እየሰቅለው እሱን ግን አላህ ወደ ራሱ ወሰደው ነው የሚሉ። አላህ ወስዶታል ወይንስ አልወሰደውም? ኢሳ ወስዶታል። እንዴት አድርጎ ነው ወሰደው? ራሷ ትመልስልህ። በቃ ይልቁንም አንተ ሌላ ጥሩ ነገር ማምጣት ስትችል በሰዓት አንተ እኮ እኔ አሁን ሀሳቤን በጣም አስቸገርከኝ። አንተ ሌላ ጥሩ ነገር እያወራ ነበረ። ለምን የእነሱ ስብከት ትደግማለህ? አሁን አስተያየትናልከኝ ቶሎ ጨርስና ስታት። እሺ ኖ አሁን ይኸውልህ እኔ እንደገና እሺ የተወሰነ አሁን ምን ላይ እንደቆምኩ ራሱ ይኸውልህ አንድ ደቂቃ ውሰድና አጠቃለህ። እንዳውም 3 ደቂቃ ነበር ያለው። የአንተ በጣም ብዙ ሄዷል። ፌር ኑን በሰዓት ነው እያወራን ያለ ነው እና አንድ ደቂቃ ወስድ አጠቃልና እሷ ትመልስልህ። ኦኬ በጣም ጥሩ። ስለዚህ ቁርአኑ ሙተወፊቃ የሚል ቃላትን ይጠቀማል። ሙተወፊቃ ማለት መሞትን ነው ሞትን ነው የሚያሳየው። ይሄ ግልጽ ነው። ይህንን ይዋሹበታል። ለነገሩ ችግር የለውም። ስለዚህ ኢሳ ያለው በዘላለማዊ ስፍራ የት? ከአርሽ በላይ ከ280 ምናምን ዓመት በኋላ በሀዲስ ማስረጃ ያመጣሉ። ሀዲስ ከ280 ምናምን ዓመት በኋላ ነቢዩ መሐመድ ነቢያቸው መሐመድ ከሞተ በኋላ የተጻፈ ነው የተሰበሰበ ነው። አሁን ያን እንደ ማስረጃ አድርገው ሲያመጡ ለምንድን ነው የምንቀበለው? አንደኛ ቼን ኦፍ ናሬሽን ወንድሜ፣ ወደዛ ከሄድን እውነቱን እናውራ ከተባለ ኦሪጂናል ቁርአን ኦልሬዲ አቃጥለው አዲስ ቁርአን ግብጽ ውስጥ ተጽፎ እንደሆነ ሰምተናል። ይሄንን ሞር ማስረጃ ታወሩ ከሆነ እሺ ሂጂ ተናገሪ ፕሊዝ። ተናገሪ። ይቅርታ የሚጀምረው ከአጎቴ ከተናገረው ጀምሮ ነው። ከዛ በኋላ ደግሞ ወገናችን ድርጅት የሚያነሳቸው ነገራቶች የተደጋገሙና ተደጋግሞ መልስ የተሰጠባቸውን ወሬዎች አንስቷል። እነሱን ነገራቶች መልስ የምሰጥ ይሆናል ኢንሻአላህ። በመጀመሪያ አጎቴ ያስነሳው ነገር አለ። አምላክን አይተነዋል የሚል ነገር ነው። አምላክ እንደማይታይ ኢየሱስ ክርስቶስ ራሱ ተናግሯል። አምላክ አይታችሁ እናንተ ግን አምላክን አታዩትም። በመጀመሪያ በምድር አምላክን አይቶ የሚድን የለም። ይህንን ደግሞ ያስቀመጠው ማን ነው? ኢየሱስ ክርስቶስ ራሱ። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም ማለት። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 12 ላይ በተመሳሳይ እግዚአብሔር ማንም ከንቶ አላየው። እግዚአብሔር ማን አይልም አይታይም። ስለዚህ አምላክን አይተነዋል የሚለው ነገር ስህተት ነው። ዘጸአት ምዕራፍ 33 ቁጥር 20 ላይ ደግሞም ሰው አይቶኝ አይድንምና ፊቴን ማይንም ማንም አላየውም። ስለዚህ አምላክ አይታይም። ታዲያ ምንድነው ከተባለ የትንሳኤ ቀን ግን አምላክ ይታያል። ይሄን ደግሞ በባይብል ልሰጣችሁ እችላለሁ። የትንሳኤ ቀን አላህ አዘ ወጀል እናየዋለን። ከጸጋዎች ሁሉ አንዱ ይሄ ነው። ሌላው ነገር ደግሞ እኛ የምናገኘው ደስታ ጀነት ውስጥ አለ ወገናችን። ጀነት ውስጥ እኛ የምናገኘው ነገር ገነት ውስጥ ደስታ ነው አለ። ደስታ ከሆነ የኛ አሁን እኛ እናንተ ምን አይነት ደስታ? አሁን የኛ ጥያቄ ምንድነው? ደስታ እናገኛለን አላችሁ። ምን አይነት ደስታ ነው ጥያቄ? ደስታችሁ የት አለ? ምን አይነት ደስታ ነው የምትደሰቱት? ምንም አይነት ማስረጃ የላቸውም። እኛሳ ቅድም ስጋዊ ጸጋና መንፈሳዊ ጸጋ ብዬ የምናገኘው ደስታ ይሄን ነው ብዬ አስቀምጫለሁ። ታዲያ ይሄ ነገር ደስታ ነው ሲባል አላህ አዘ ወጀል በተከበረው ቃሉ ምን ይላል? በሱረቱል ሁድ ላይ ምን ይላል?
وأما الذين سعدوا ففي الجنة النزا يتدسطوا تاكالاتوች ጀነት ውስጥ ናቸው خالدين فيها በውስጧ ዘውታሪው ሲሆኑ ያለ ይናገር ግልጽ ነው እንደዚሁም በተመሳሳይ ያለ መልእክተኛ አለይሂ ሰላቱ ሰላም እንደዚሁም በሱረቱ ልጅር لا يمسهم فيها በርሶ ውስጥ እኮ ነሰቡ ወهم እነርሱ አለ وما هم እነርሱ منها بمخرجين እነሱ በውስጧ ለዘላለም ኗሪዎች ሆኑ የማይወጡ እንደሆኑ ደስተኛ ነው ደስ ለና ዛሬ ተቀበለናል አንድ ጊዜ በመጀመሪያ ልጁ ያለውን እንዳትረሺ ከክርስቲያንና ከጁ ቆይ እያንዳንዱ ነገር ይዟል እሺ ፕሊዝ አረባካችሁ በፈጠራችሁ በመጀመሪያ ደቂቃ አታድርጉኝ ካንቺ እስከ ሰማያቸው ኩዬ ነው እሷን ነገር አጎቴ አንዴ መጀመሪያ ደቂቃ አታድርግልኝ በደቂቃ አላወራም ለአንኑ እናንተ ረጅም ሰዓት አንታውሩታን አዳምጫለሁ እሷን ረጅም ሰዓት አውሩታ አዳምጫለሁ ሰው እኔ እስከማወራ ድረስ አታስቆሙኝ አንደኛ ጣጣትሁኝ ሁለተኛ በሰዓት አታድርጉ እሺ ሌላ ነገር ምንድነው ቆይ ዛራዬ ያዥልኝ ይኸውልሽ እንደውም 5 ደቂቃ ሰጥሻለሁ ላንቺ ማንንም ጣልቃ ሳይገባብሽ ግን እንዳትረሺ ልልሽ የፈለኩ ዛሬ አዲስ ነገር ከቁርአን ጠቅሶ ይሄ ልጅ ከክርስቲያንም ከጁም የሚድኑ ሰዎች እንዳሉ ቁርአናችሁስ መስማቴ ደስ ብሎኛል ዛሬ አዲስ ነገር ነው የሰማሁት ከቁርአን ጠቅሶ የተናገረው እንገባለን እናንተ ናችሁ ማትገቡት ቆይ እሱን እንኳን ታዩ እሺ እሱን ጨምር እንዳትረሺ እሺ ደቂቃ ተሰጥቶሻል ፌር እንሆንልሽ እንግዳችንን ስለምናከብር ለሌሎቻችን 3 ደቂቃ ነው የወሰድነው አንቺ 5 ደቂቃ አለሽ ማንንም ሰው ጣልቃ እንዳይገባ እሺ ስለዚህ እኛ ሙስሊሞች ምንድነው ጀነት እንገባለን ጀነት እንደምንገባ እርግጠኞች እንደሆነን አላህ ዘወጀልና ቁርአን ተናግሯል ቅድም ወገናችን ሪቲ ምን ብሏን ደግሞ እናንተ እኮ ጀነት እንደምትገቡ እርግጠኞች አይደል እንደዳናችሁ እርግጠኛ አይደላችሁም ብለን ውሸት ሱረቱል ሙእሚኑን ቁጥር 1 ላይ قد افلح المؤمنون ብሎ ሙእሚናን እንደሚድኑ አላህ ዘወጀ በግልጽ ተናግሯል እንደዚሁም ያላህ መልእክተኛ አለይሂ ሰላቱ ሰላም አንድ ሰው ሙስሊም ከሆነ ጀነት እንደሚገባ በግልጽ ተናግሯል ለዛ ነው ያላህ መልእክተኛ በሰሂህ ቡኻሪ ሐዲስ ቁጥር 71 ላይ ያላህ መልእክተኛ ምን ይላሉ من قال من لقي الله الله يتገናኘ لا يشرك به شيئا ምንም ሳያገራ دخل الجنه ጀነት ይገባናል እንደዚሁም በሰሂህ ሙስሊም ሐዲስ ቁጥር 218 ላይ 12 ላይ ያላህ መልእክተኛ አለይሂ ሰላቱ ሰላም قال من قالوا انه لا يدخل الجنه الا نفس مسلمه ከሙስሊም ነፍስ ውጪ ጀነት የሚገባ ማንንም የለም ብለው ተናግረዋል ስለዚህ ከሙስሊም ውጪ ማንንም ጀነት አይገባም እናንተ ሳከተባለ በአላህ የሚክድ ባጠቃላይ ጀሃነም ይገባም ባለፈው መስጠምጭላሉ ጀሃነም ትገባለች ይሄ ሌላ አትሊስት ባንቺ ዛራ ወዳጅስ ነው ጀነት እንደ አረ ቆይ ነው ጣልቃት ገቡብኝ ማለት ነው አንገባም አይቀልድ ነው እዚህ ጋር አይ አንቺ ያለሽልኝ አትሊስት እንደው ባንቺ እንኳን እንደው ተከልዬ እንኳን አታስገቢ ስታምና እሺ ቆይ ምንድነው አምላካችን አላህ Subhanahu Wa Ta'ala በሱረቱ ማርያም ምዕራፍ 19 ከቁጥር 63 ደግሞ تلك الجنة እቺ ጀነት ናት التي نورث من عبادنا من كان تقيا አላህ Azza wa Jalla የሚፈሩትን ነገራቶች ጀነትን እናወርሳቸዋለናል ጀነት እንደምንገባ ምንም ጥርጥር የለውም ያላህ መልእክተኛ በሰሂህ ሙስሊም ሐዲስ ቁጥር 27 ላይ من شهد የተመሰከረ ሰው انه لا اله الا انا وان محمد رسول الله دخل الجنة ጀነትን ገባ ካላህ በስተቀር በሐቅ የሚመለክ አምላክ የለም ብሎ የመሰከረ ጀነትን ገባል ስለዚህ ጀነት የሚገባው አላህ አንድ ነው ብሎ መሰከረ ነብዩ ሰለላሁ ዐለይሂ ወሰለም መልእክተኛ ናቸው ብሎ የመሰከረ ነው ከዛ ውጭ ያለው አይሁድም ሆነ ክርስቲያን ከዛም ውጭ ያለው ባጠቃላይ ጀነትን አይገባም ታዲያ ወገናችን ቅድም ያነሳው ሐዲስ አለ ምንድነው እንትን የነብዩ ሰለላሁ ዐለይሂ ወሰለም ኡመቶቼ ወደ 73 ይከፋፈላሉ ብሏል ስለዚህ ከነዛ መካከል ደግሞ አይሁዶችና ክርስቲያኖች ይገባሉ ያለ መልእክተኛ ዐለይሂ ሰላቱ ሰላም ምን ያለው በሐዲሳቸው ሱነን ተርሚዚና ሱነን አቢ ዳውድ ላይ ይገኛል ሐዲስ افترقت اليهود على 71 فرقه ወእንደዚሁም ደግሞ ወነሳራ በተመሳሳይ ወደ 73 ማን ወደ 72 እንደምትከፋፈል እንደገና አይሁዶች ወደ 71 ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ወደ 73 እንደሚከፋፈሉ ተናግረዋል ማለት ነው ስለዚህ ታዲያ እንዴት ነው كلها في النار الا واحده كلهم يساتنوا عند ብቻ ሲቀር قالوا من هي يا رسول الله يسوع ማን ነበረች قال وما انا عليه وصحبي እኔና ሰሃቦች ያሉበት ብለው በማን ያለ መልእክተኛ ተናግረዋል ታዲያ ከሰባ ሁለቶቹ የክርስቲያኖች ተብለው የተገለጹት እነዛ እነማን ናቸው ሲባል በመጀመሪያ እዛ ላይ ነሳራ ብሎ ነው የገለጸው ነሳራ ማለት ምን ማለት ነው ከተባለ አላህ Azza wa Jalla በቁርአን ላይ من انصاري الى الله ወደ አላህ ረዳቴ ማን ነው ብሎ ሲጠይቅ نحن انصار الله ብለዋል እኛ ያላህ ረዳቶች ነን ብለዋል ነሳራ ማለት ረዳት ማለት ነው ገብቶቻል ከጊዜ በኋላ መጥተው ራሳቸው ነሳራ ብለው የሰየሙ አካላቶች በኢየሱስ ክርስቶስ አምላክነት የሚያምኑ አካላቶች እነዚያ የጀሃነም እሳት ውስጥ ናቸው ጀነትን የሚባል አይወርሱም ታዲያ ነሳራ የተባሉት نحن انصار الله እና ያላህ ረዳት ነን ያሉ አካላቶችሳ ጀነት ይገባሉ እንደዚሁም
ይሁዳ ብሎ የገለጻቸው ወይም ደግሞ አይሁድ ብሎ የገለጻቸው ከተባለ ኢና ሁድና ኢለይክ ብለው የተገለጹ አሉ። ኢና ሁድና ኢለይክ ተብለው የተገለጹትና ማናቸው የሙሳ አለይሂ ሰላም ባልደረቦች ነበሩ። እነዛ ጀነት እንደሚገቡ ምንም ጥርጥር የለውም። ምክንያቱም ምንድናቸው? ሙስሊሞች ናቸው። ሂዳያን የተመሩት ትክክለኛው መንገድ ላይ ያሉ ስለሆኑ። ነሳራዎች ከተባለ ያላህ መልእክተኛ አለይሂ ሰላቱ ሰላም እኔ በተላኩበት ሰምቶ ያላመነ ጀሃነም ይገባም ብሏል። ስለዚህ ጀሃነም ትገባለች። ሌላው ነገር ደግሞ ያነሳው ነገር ምን ነው? አንድ ጊዜ ቆይ አሁን ወደ ሐሳቤ ልመጣ ነው። አንድ ጊዜ የሰው ተራ ነው። አሁን ጨርሰሻል። አልጨረስኩም። አጎቴ 5 ደቂቃ እኮ ሰጠኝ። ጨረስሽ እንጂ እኛ እኮ እንግዳችን ስለሆንሽ እኮ ነው። እኛ በጣም ብቻ በቃ ኢሳ አለይሂ ሰላም የት ነው ያለው የሚለውን ብቻ ይችን ብቻ እንመልስ አጎቴ። ይችን ብቻ አላህ አዘው ጀል ምን ይላል? ኢሳ አለይሂ ሰላም የት ነው ያለው ሲባል በሱረቱ በቁርአን ላይ አምላካችን አለ ምዕራፍ 4 ቁጥር 168 ላይ በራፈሁ አላሁ ኢለይሂ አላህ ሱብሃነሁ ወተዓላ ወደ እርሱ አነሳው ይላል። ስለዚህ አላህ ይሄ ኢሳ ያለው ከአርሽ በላይ ነው እያለ ወገናችን ሪዲቲም ሲዋሽ ሲቀጥፍ ነበር። ታዲያ በሱረቱ አልአንዓም ምዕራፍ 3 ቁጥር 55 ላይ ኢዝ ቃለ አላሁ ያ ኢሳ ኢኒ ሙተወፊከ ወራፊዑከ ኢለየ ወደኔ አንሺ ነኝ። ሙተወፊክ ማለት በነገራችን ላይ አንሺ ማለት ነው። አንሺ ነው እንጂ ሙተወፊከ ማለት ገዳይ ማለት አይደለም። ምክንያቱም አንሺ ሙተወፊክ የሚለው በተለያዩ የትርጉም ቋንቋዎች ይመጣሉ። እዚህ ላይ የሚመጣው በምንድነው? አንሺ በሚለው ወይም ደግሞ ወሳጅህ በሚለው ነው እንጂ የሚመጣው ገዳይ አይደለም። ተሳስተሃል። ሌላው ደግሞ ታዲያ የት ነው ያለው? ቆይ የት ነው ያለው ታዲያ ከተባለ ሰሂህ ሙስሊም ሐዲስ ቁጥር 3207 ላይ እና ሰሂህ ሙስሊም 164ኛው ሐዲስ ላይ ፈኢዛ አና ጨረስ አንድ ጊዜ ያወስዳታል። አንድ ጊዜ فاذا انا بيح وعيسى وهما بنا خالي ومن خالتين يالله ملتኛ عليه الصلاه والسلام اسراء والمعراج ሄደው ሳለ ምን አግኝተዋል? ኢሳ አለይሂ ሰላምንና ያህያ አለይሂ ሰላምን በግልጽ ሁለተኛው ሰማይ ላይ አግኝተውታል። ይሄን ደግሞ የትከታገኛላችሁ ሰሂህ ቡኻሪ ሐዲስ ቁጥር 3207 ላይና ሰሂህ ሙስሊም 164 6 ደቂቃ ይሻላል። ካርሽ በላይ አንድ ጊዜ ኢሳ አለይሂ ሰላም ካርሽ በላይ ሳይሆን ሁለተኛው ሰማይ ላይ ይገኛል። መጥቶ ይሞታል፣ ይቀበራል። እንደማንኛውም ሰው እንደዚህ ይቀራል ማለት ነው። በቃ thank you so much። እሺ 5 ደቂቃ በጣም እሺ 5 ደቂቃ ነው የሚቀመጥልኝ። አሁን በደንብ ታዳምጣላችሁ። አሁን የምነግራችሁ ሎጂክ ነው። ዛህራ ላይ አስቀምጫለሁ። እጅግ ወሳኝ ሎጂክ ነውና ስራ እየሰራችሁ ያላችሁ ሰዎች ጆሮአችሁን ፈልጋለሁ። ድምጽ እየገባብኝ ነው። አሊሽ አንተ ጋር ነው? ኦኬ እኔ ይሄው ከራሴ እኔ ይሄው ኢየሱስ አልተሰቀለም በሚለው ነው ይሄ ሁሉ የመጣው አይደለም። ጥሩ ኢየሱስ አሁን ሎጂክ ነው የምነግራችሁ። ወሳኝ የሆነ ነገር ነው። መጽሐፍ ቅዱስ ላይ ኢየሱስ ለመጨረሻ ጊዜ ይሰቀል የተባለው ምን ስለተባለ ነው? የበራኪው ልጅ ነው ወይ ወይም የእግዚአብሔር ልጅ ነው ወይ ሲል ኢየሱስ ምን ብሎ መለሰ? አዎ አለ። በቃ ከዚህ በላይማ ምንም ማረጋገጫ አያስፈልግም ብሎ ነው የሰቀሉት። ስለዚህ ኢየሱስ ምን ያምናል? እኔ የእግዚአብሔር ልጅ ነኝ ብሎ ያምናል፣ በዳንኤል ላይ እንደተጻፈው። ኦኬ፣ ስለዚህ ተሰቀለ። አሁን ወደ ኢሳ ጋር ልውሰዳችሁ። ኢሳስ ምን ሊያደርግ ኦልሬዲ ፍርድ ላይ ቀርቧል። እንግዲህ አመሳስሎባቸዋል። አላህ ምን ብሎ ቢናገር ነው ወደ መስቀል የወሰዱት? ዴፊኒትሊ እኔ እግዚአብሔር ልጅ ነኝ ካላለ ሊሰቅሉት አይችሉም። ለምን? ከሰውት ተአምር ያደርጋል ብለው ከዛም በኋላ እግዚአብሔር ልጅ ነኝ ይላል ብለው የከሰሱት። ስለዚህ ኢሳ ምን ቢናገር ነው ዴፊኒትሊ እኔ አምላክ ነኝ ወይም የአምላክ ልጅ ነኝ ቢል ነው? ኦኬ፣ ስለዚህ ምንድነው ፖይንት? ለምን አትሉኝም? እኔ አምላክ ነኝ ካለ ኢሳ እንደሚታወቀው የኃይሉ ሐሳብ እስልምና በጦርነትን የተስፋፋው ክርስትና ደግሞ በተቃራኒው የሰላም ሃይማኖት ወይንም ደግሞ ሰላምን የሚሰብክ በሰላም የተስፋፋ ነው። ጦርነቱ እንኳን የገቡ ሰዎች ክርስትናን የሚወክሉ አይደሉም አይነት ንግግር ተናግራል። በጥቅሉ ይህንን እንደ ማስረጃ ወይ መጽሐፍ ቅዱስን ጠቅሰ ቁርአንንም ጠቅሰ ሁለቱን ብታወራ ኖሮ ኃይሉ እኔ አክሴፕት አደረገ ነበር፣ ምንም ችግር የለውም። ምክንያቱም ሁለቱን የሚያስማማ ሐሳብ ብትጠቅስ ኢቭን ክርስቶስ ወደ ምድር ሲመጣ አንደኛው ዓላማ ምንድነው? ባላመኑ ሰዎች መካከል ልዩነትን እንዲፈጥር ጦርነትን እንዲያስፋፋ እንደመጣ መጽሐፍ ቅዱስ በብዙ ቦታ ላይ ይናገራል። ሉቃስ ወንጌል ምዕራፍ 22 ቁጥር 36 ላይ ቅድም እንትና ጠቅሷለች። የራስህ ወንጌል ነው፣ እኔ ሂስትሪ ምናምን አይደለም። ይሄ ወንጌል መጽሐፍ ቅዱስ ላይ አዲስ ኪዳን ላይ በወንጌል የተጻፈውን ጥቅስ ብታነበው እርሱም አሁን ግን ኮሮጆ ያለው ከእርሱ ጋር ይውሰድ፣ ከረጢትም ያለው እንዲሁም የሌለውም ልብሱን ሽጦ ሰይፍን ይግዛ። ማን ያለው? ክርስቶስ። ምኑን ሽጦ? ልብሱን ሽጦ።
ሰይፍን ይግዛ። በዚህ በሰይፍ ምን ሊያረግበት ነው? እንትኑን ጌሙን ሊካችሁታል፣ አልተቀበላችሁትም። ፊት ለፊት ላይ ሸፍኑኛል። ወይም ተቀበሉት ወይም ዝጉት ጌሙን። ዘሃና ፓስተር ኃይሉ ኦኬ በቃ እንትን አድርጉት፣ አጥፉታው። ስለዚህ ምን አለ ክርስቶስ? ልብሳችሁን ሽጣችሁ ሰይፍን ግዟል። ታዲያ ይህ ጥቅስ ምንድነው ስንል ሉቃስ ወንጌል አሁንም አዲስ ኪዳን ላይ ነው። ሉቃስ ወንጌል ምዕራፍ 19 ከቁጥር 27 ላይ ነገር ግን እነዚያ በላያቸው ሊነግስ ያልወደዱትን ጠላቶችን ወደዚህ አምጧቸዋል። ወዴት? ወደሱ ወደዚህ አምጧቸው። በፊቴ ምን አደርጓቸዋል? በፊቴም አይሉ ይሄን ያለውን አይደለም ያልኩት፣ ያርዷቸዋል፣ እረዷቸዋል ዛት ነው ይላቸዋል። ኖ ኢየሱስ ክርስቶስ ሄዱና እረዷቸው ይያላል። ለሚያ ቦታ የሚሆኑም ችግር ያንተን ማብራሪያ ተሰጣናለህ። እኔ ወንጌልን ነው እያነበብክ ያለሁት። አንተ ጨርስና እኔ ለዚህ ለሁለታችሁ ሐሳብ ጠቅልላ ያንተን አንደርስታንድ አንተ ምናልባት የተገነዘብከበትን አንደርስታንድን ልታስረዳን ትችላለህ። ግን እኔ እየጠቀስኩ ያለሁት እብን መጽሐፍ ቅዱሱ ላይ በሱ ላይ ሊነግስ ያልወደዱ አካላቶችን እንዲያርዷቸው ወደዛ እንዲያመጧቸው ወደሱ በፊቱ አምጥቶ እንዲያርዷቸው ትእዛዝ ማስተላለፉን ብቻ ነው እንጂ ማስቀመጥልህ። ከዛ በኋላ ለምንም አላቸው በምን መልኩም አላቸው እሱ ሌላ ጉዳይ ነው። ግን በጥቅልሉ ምንድነው በእነሱ ላይ የበላይ እንዲሆኑ ያልፈለጉ ሰዎች እንዲገደሉና እንዲያርዷቸው ትእዛዝ ሰጥቷል። እንደውም በማቴዎስ ወንጌል ምዕራፍ 10 ከቁጥር 34 ጀምራ ስትመለከተው ወደ ምድር የመጣበትን ዓላማ ሲገልጽ ወደ ምድር አሁን ብዙ ጊዜ ክርስቲያን ወገኖች አይ ክርስቶስ መጥቶ ፍቅርን ሰብኮልናል፣ ክርስቶስ መጥቶ እኛን ሊያድነን ህይወትን ሊሰጠን አይደል ሁሌ ሲሰብኩ የሚሰማው። አንድ ቀን እኮ ሰይፍን ይዞ መጣ ብሎ ሲሰብክ የሰማነው ክርስቲያን ነው፣ አማኝ ነው። ለምን? መጽሐፍ ቅዱስ ላይ ተጽፈው እያለ ይሄን ጥቅስ አይጠቅሱትም። የሚጠቅሱት ምንድነው? ሁሌ መንገድ ላይ አይ ለእናንተ ሰላምን ነው ክርስቶስ ፍቅርን የዘላለም ሕይወት ይሰጣችኋል። ግን መጽሐፍ ቅዱስ ላይ ስታይ ስለ ሰላም የተናገረው ንግግር ራሱ ባንደበት አለ። ማቴዎስ ወንጌል ምዕራፍ 10 ቁጥር 34 ላይ በምድር ላይ ሰላምን ለማምጣው የመጣው አይምሰላችሁ እንዳይመስለን። ማን? ክርስቶስ ሰላምን ለማምጣት የመጣው አይምሰላችሁ። ከዛስ ሰይፍን እንጂ ሰላምን ለማምጣት አልመጣሁም፣ ለሰላም አልመጣሁም። ኦሬዲ የሰላም ባለቤት አይደለሁም እያለ ነው። ኢቭን እንዳው ለሰላም ነው የመጣው እሱ ሰላምኛ ሰው ነው ብለን እንዳናስብ እንኳን ለሰላም አልመጣሁም አይምሰላችሁ አለ። ታዲያ ለምንድን ነው የመጣው ስንል ሰውን ከአባቷ ሴት ልጅን ከእናቷ መራትን ከአማቷ እለያይ ዘንድ አመጥቻለሁ። ለምንድን ነው የሚለያየን ስንል ኦሬዲ ያመነ ካላመነ ሊበታተነው ሊፈራርቃቸው ኦሬዲ እሱን የሚከተለው ይከተላል፣ ያላመነውን ደግሞ እንዳልኳችሁ ቅድም የጠቀስኩት ጥቅስ ላይ ምንድነው በፊት ያምጣውና እረዷቸው የሚል ትእዛዝ አስተላለፈ። ኦሬዲ ክርስቶስ ሰላምን ለማምጣት አልመጣሁም እያለ እናትን ከልጇ ጋር ለያይ ዘንዳ መጥቻለሁ እያለ ልብሳችሁን ሽጣችሁ ሰይፍ ግዙ እያለ አይ ኖ ይሄ ክርስቶስ የመጣው ለሰላም ነው። ነብዩ መሐመድ ግን ጦርነት ሊሰብኩ ነው የመጡት። ምን ማለት ነው? ወንድማችን ቆይ አልጨረስም። ጨርሰሃል አንተ ደግሞ አንድ ደቂቃ ሄሉ ኖ አንድ ደቂቃ ብቻ እኔ እሰጥሃለሁ፣ ችግር የለብኝም። አንድ ደቂቃ ቁርአን ላይ ግን ብትመጣ በነብዩ መሐመድ አስተምሮ ቁርአን ላይ ግን ከመጣ አንድ ነፍስ ያለ ወንጀል ያለ ጥፋቷ ወይ ጦርነት ካልገባ እርስ በርስ ነፍስ ካልጠፋ አንዲትን ነፍስ ማጥፋት የሰው ልጅን በምድር ላይ ሙሉ በሙሉ እንዳጠፋችሁ ናቸው ተብሎ ህግ የተቀመጠልን። ለማን? ለኛ ለሙስሊሞች። ይሄ ሰላምን ለማምጣት የመጣው ሰይፍ ግዙ ምናምን አላሉንም። ምንድነው ያሉን? ያለ ወንጀልና ያለ ጥፋቷ አንድ ነፍስ ካጠፋችሁ የሰው ልጅን በምድር ላይ ማስረጃ ሱረቱ ማኢዳ ላይ ምዕራፍ 5 ቁጥር 32 ላይ من قتل نفسا بغير نفس او فساد في الارض فكأنما قتل الناس جميعا ገባክ? አንዲትን ነፍስ ያለ ወንጀልና ያለ ህጣት ከገደላችኋት አንዲትን ነፍስ ካጠፋችኋት የሰው ልጅን በምድር ላይ በአጠቃላይ እንዳጠፋችሁ ነው። ክርስቶስ አንድ ቦታ ላይ እንደዚህ አይነት ጥቅስ ከተናገረ አው ክርስቶስ የሰላም መምህር ነው፣ ሰላምን አስተማሪ ነው ያምናሉ። በተቃራኒው ደግሞ ነብዩ መሐመድ አንድ ቦታ ላይ እኔ ምድር ላይ መጣው ሰላምን ለማፍረስ ነው ሰይፍን ግዙ ብሎ ያዘዙበት ካለ እኔ ላንተ ይቀጣላል። ይሄ ሁለቱ መጽሐፍቶች ያነበብኩበት ነው ነገር። ይሄ ሂስትሪ ምናምን ሰዎች ያወሩትን አይደለም፣ ወንጌልና ቁርአን የሚናገሩትን ነገር ነው ማስረዳ። ግን እርስ በርስ ጦርነት ከተነሳ እርስ በርስ ግጭት ከተነሳ ውጊያ ይቻላል፣ ጦርነት ይቻላል ወይ ካልከኝ ይቻላል። አዎ አንድ ሰው ከመጣ ቅሳስ ዋጅብ ነው። ነፍስ ከተገደለብህ ነፍስ በነፍስ ይጠየቃል፣ ጥርስ በጥርስ ይጠየቃል፣ አይን በአይን ይጠየቃል፣ ጆሮ በጆሮ ይጠየቃል። ይሄ መጽሐፍቶች አምላክ ያስቀመጣቸው ህግ ነው። ግን ድንበር ማለፍ ንጹህ ነፍስን ግን መግደል እንደ ቁርአን አንድ ቦታ ላይ ታመጣው እሱን አይደለም። ኢቭን ምነግርህ በእስልምና አንድ ሴት ልጅ ካረገዘች እርጉዝ ሆነ ማህፀኗ ውስጥ ላይ ነፍስ ከተዘራበት በኋላ አንድ ህፃንን ያለ ምክንያት ወይንም ደግሞ ግዴታ ያን ነገር ህመም ተሰምቷት ችግር ካልገጠማት ያንን ነፍስ ማስወረዱላት በእስልምና። ምክንያቱም የሰው ልጅን እንደገደለች ነው የሚቆጠረው። ትልቅ ሰው እንደጎደለች ህይወት ያለው ነገር እንዳጠፋች ስለሚቆጠር እስልምና በዚህ ልክ ነፍስ ማጥፋትን ይከለክላል። በክርስትናው እንደዚህ አይነት ነገር ካለ ኤቪደንስ ከሰጣ ኦኬ እኔ አክሰፕት አደርጋለሁ። ኃይሉ ቀጥል፣ ማስረጃ እየጠቀስከልን። ጋይስ እኔ ጥሩ አድማጭ ነኝ። እነዚህ ሰዎች በደንብ እየሰማዋቸው ነው። አያችሁ
እንትሩን ላከው ወሬ ሳትጀምር እንትሩን ላከው ፓስተር ኃይሉ ይቅርታ አው ካንተ ጋር ላከው ለምንድን ነው ማን ነው የማይቀበለው ዛሩ ይለች ዛሩ እየተቀበለች አይደል ስለዚህ ከፓስተር ኃይሉ በኩል ላክ ጥሩ ኦኬ አሁን አዳምጡ ፕሊዝ አዳምጡ እናንተ እዚህ ውስጥ ያላችሁ ሰዎችን በደንብ ይሄ ልጅ የጠቀሰውን ጥቅሶች አይታችኋል መሲም የጠቀሰችውን እና ሰዎች ሸምድደው ነው የመጡት አያችሁ ምን ለማለት ነው አሁን እየሞከሩ ያሉት እነዚህ ሰዎች ከነዚህ በጣም አንክሮ እየሰማዋቸው ነበር ሊፋ ፍስጥሬ ነው አምና ጆኪ በጣም እኔ ጥሩ አድማጭ ነኝ እናንተ እዚህ ጋር ስትመልሱ ከመጽሐፍ ቅዱስ የምታነቧቸውንና እንዴት ጠምዝዛችሁ መጽሐፍ ቅዱስን ለማስወራት የምትፈልጉበትን ስኩዊዝ የምታረጉበትን መንገድ ሳይ በጣም ተንኮለኞች የመጨረሻ ተንኮለኞች እንደሆናችሁ እያየሁ ነው ግን ጥሩ መልስ መስጠት ደግሞ ከኛ ይጠበቃል ምንድነው የተረዳሁት ታውቃላችሁ በጣም የገባኝ ነገር ልክ እስልምናን ብዙ ጊዜ ክርስቲያኖች እኛ መንከሳቸው በጦርነት የተስፋፋው ጦርነት እናንተ ሃይማኖት ጦርነት ሃይማኖት ነው የኛ ግራን ለሚሰጥ ቀኝን ስጥ እንደዚህ ብለን ስለምንሰብ አቻ ለማድረግና እኩል ለማድረግ ሄዶ ከመጽሐፍ ቅዱስ ያውም ከአዲስ ኪዳን አንዳንድ ጥቅስ ፈልጎ ያመጣቸውን ጥቅሶች በጣም እየገረመኝ ነው የሰማሁት በጣም የጠቀሱት ጥቅስ መጽሐፍ ቅዱስ ላይ አለ በርግጥ ለምሳሌ ጌታ ኢየሱስ ክርስቶስ በተሰቀለ ጊዜ ሉቃስ ወንጌል ታስታውሳላችሁ ከእንግዲህ ልብሱን ሽጦ ሰይፍ ይግዛ ያለው ተጽፏል እኔ በመጽሐፍ ቅዱስ በተጻፈ ነገር ምን ለማለት ፈልጎ ነው የሚለውን ለመረዳት እንጂ የሚሄደው አንዳንድ ለምሳሌ ከአቅሜ በላይ የሆነ እንኳን የማይገባኝ ነገር እንኳን ቢሆን ሰርች አደርጋለሁ የገባኝን ያህል እናገራለሁ በተረፈ መጽሐፍ ቅዱስን ኳስችን አላደርግም ግን እነሱ ለጠቀሱት ጥቅስ አዲስ እኛም ምላሽ መስጠት አለብን ታካብዳላችሁ እናንተ ጋርም እኮ ያው ነው እኩል ነው ለውጥ የለውም ነው ማን ያለው ምንም ኢየሱስ ክርስቶስ ጦርነት ያወጀበት ቦታ የለም ይባስ ብሎ ልጁ ምንድነው ያለው እዚህ ጋር አይት መሐመድ ማን ያለው ሰምታችሁ ከሆነ እንዲያውም እኮ ተመልከቱ ጥቅሱ አለ እኮ የጠቀሰው ጥቅስ እኮ ትክክል ነው ግን የጥቅሱ መንፈስ ምንድነው ቃሉ ምን እያለን ነው የሚለው ላይ ነው ልዩነቱ ምን ተጽፏል በእናንተ መጽሐፍ ቅዱስ ላይ በቃ ተጽፏል ያልተጻፈ አላነበብኩም ይሄው ሰላምን ያመጣው እንዳይመስላችሁ የሚለውን ሰላሜን ሰጣችኋለሁ ሰላሜንም እተውላችኋለሁ እኔም ሰጣችሁ ሰላም ዓለም እንደሚሰጠው አይነት ሰላም አይደለም የሚለውን ቃል አያነቡ ሰላም ይዤ የመጣው እንዳይመስላችሁ እንደውም ያመጣሁት እሳት ቢቀጣጠልልኝ ቶሎ ቢቀጣጠልልኝ ምንኛ በወደድኩ ከእንግዲህ እንደውም ምራት በአማት ላይ ሴት ልጅ በእናቷ ላይ ወንድ ልጅም በአባቱ ላይ እና ተነሳስቶ እርስ በርሳቸው ካሁን በኋላ ይለያያሉ በእኔ ምክንያት ስለዚህ እሳት ያመጣሁት እሳት እንደውም ቶሎ በተቀጣጠልልኝ እያለ የጠቀሰውን ጥቅስ ጠቅሷል የወንድማችን አሁን እርግጠኛ ነኝ እዚህ ውስጥ ያላችሁ ሰዎች ሙስሊሞች ብቻ ሳትሆኑ አንዳንድ ክርስቲያኖችም ሳትቀሩ እውነትም ይሄ ነገር ምንድነው አለ እንዴ እንደዚህ የሚል ነገር እንዴ ኢየሱስ ክርስቶስ ይሄን ነገር ብሏል በእርግጥ ሰይፍ ግዙ ብሏል ስለማረድም ደግሞ የተናገረ ክፍል አለ እሱን እንኳን በትክክል አልጠቀሰውም ግን ጠቅሷል ክፍሉ ግን አለ በትክክል ነገር ግን ኢየሱስ ክርስቶስ በግድ ማን ነው እረዱ አለ ሳይሆን በመጨረሻው ዘመን ስለሚሆነው ነገር ነው ኦኬ ግድ ለምሱም ተጽፏል አንሸው ምን ተረጉመዋለን እንጂ ቆይኛ አዳምጡ እንግዲህ ወደ እናንተ መልሳለሁ እቺን ሐሳብ ከቨር ላድርጋትና ሰላምን ይዤ የመጣው እንዳይመስላችሁ ያለው ኢየሱስ ክርስቶስ ጠብ ይዤ መጥቻለሁ ለማትፈልጓል አልዛማ ምኑን ነብይ ሆነ ታዲያ በእናንተ ራሱ ለዛም ያደርገው ነው መጣላትን መለያየትን ይዤ የመጣው ማለት ነው ወይ ኖ በኔ ምክንያት በኔ የሚያምኑና የማያምኑ ሰዎች ምክንያት በኔ ምክንያት ታስታውሱ እንደሆነ ሲወለድ ኢየሱስ ስምዖን የሚባል ሽማግሌ ሰውዬ መጥቶ ወደ ቤተ መቅደስ መጣና በ8ኛው ቀን በተገረዘ ጊዜ ሕፃኑን ወሰደና አቀፈው እንደዚህ አለ ይህ አለ ለእስራኤል ክብር ለአሕዛብም ብርሃን ይሆን ዘንድ ለብዙዎች ለመውደቃቸውና ለመነሳታቸው የልቦናቸውም ሐሳብ ይገለጥበት ዘንድ ከእግዚአብሔር ዘንድ ተሹሟልና ስለዚህ ለመውደቅና ለመነሳት ለማሰናከያ አለት ሁሉ ተጽፏል አንድ ሰው አሁን የማሰናከያ አለት ብሎ የሚለውን ወስዶ ማሰናከያ አለት እኮ ነው ምኑን ነብይ ያላችሁት ቢለኝ ተመልከቱ የማሰናከያ አለት ማለት የማያምኑ ሰዎች ተሰናከሉበት ማለት ነው በኢየሱስ ምክንያት የማያምኑት የሚያምኑትን ያሳድዳሉ ስለዚህ አባት ተነስቶ ልጁ ላይ ይነሳል ልጅ በአባት ላይ ይነሳል በማን ምክንያት በኢየሱስ ምክንያት በሚያምኑና በማያምኑ ሰዎች መካከል ያለውን ፍጭት ነው ኢየሱስ ክርስቶስ የተናገረው እንጂ ጥልጅ የመጥቻለሁ ከኔ ዓለምን ለማባላት ነው የመጣሁት ማለት እነዛማ ከሆነ ሰይጣን ብቻ ነው የሚያባላው እንጂ ይሄንማ ከእግዚአብሔር ሰው አይጠበቅም
በእኔ ምክንያት የሚሆነው ይሄ ነው እያለ ነው የጥበብ ቃል የተናገረው። ሌላ ደግሞ ስለማረድ ዛራን ሲቀበላል ሌላ ሰው ገብቷል ገዝቷል። የተቀበልኳት ነው ሄዳችሁ ንገሩ። ይበቃናል። ቆይ ይበቃናል። ሶስታችን ግድ የለም ይሄ ነገር ማን ነው ወይ ሁለት ይበቃል። ግድ ነው አትቀበሉ። ምክንያቱም እንትን ብለን ገዝት ገብታ ትሄዳለች እሷ ራሱ ይበቃል። በሌላ ጊዜ እንትን ነው። እኔም ብዙ ሰዓት የለኝም። አሁን ስሙ በደንብ ያደኝ ያርዷቸዋልና እንደሚለው ሰይፍ ግዙ የሚለው ቦታ በነገራችን ላይ ምሳሌያዊ ንግግር ነው። ወዲያው እኮ ጴጥሮስ እኮ ይሄው አለም እኮ አለ። ሁለት ሰይፍ አመጣና ይበቃል አላቸው ማለት ነው። ከዛ በኋላ ጆሮ ቆረጠ። ከዛ ኢየሱስ ክርስቶስ ገሰጸው። እንደው እውነት ሰይፍ ገዝታችሁ ጠላቶቻችንን ተዋጉ ቢሆን ኖሮ ምን አለው ጴጥሮስን እዛው ጉዳዩ እኮ እንደዚህ አይደለም። እንደዚህማ ቢሆን ኖሮ ከአባቴ ዘንድ እልፍ አላፋት መላእክት ስንት እንትን መላእክት አያዝልኝም ወይ አባቴ? ጉዳዩ ያ ቢሆን ኖሮ ነው ሰይፍን ወደ ሰገባው መልስ፣ ሰይፍ የሚመዙ በሰይፍ ይጠፋሉ ብሎ እንዳውም አወገዘው። ለምን ታዲያ ሰይፍ ግዙ አለው? እዛ ጋር ምን ማለት ነው? በነገራችን ላይ ጊዜው እንደደረሰ የክፉ መንፈስና በእግዚአብሔር ልጆችና በሰይጣን ልጆች መካከል ያለው ነገር አሁን ስለኛ ኃጢአት ሊሆን ስላለ የኛን ኃጢአት በላዩ ላይ ሊሸከምና በከሳሾች እጅ ሊወድቅ ስለሆነ ይሄንን ምሳሌያዊ በሆነ አይነት መልኩ የገለጠበት እንጂ በትክክል ሰይፍ ግዙ እያለ አይደለም። እንደዛማ ቢሆን ኖሮ ጴጥሮስን መልሶ ባልገሰጸው ነበር፣ ሰይፍ መልስ ባላለው ነበር። እሱን አልጠቀሳችሁም እናንተ። ሰይፍ ግዙ ያለችዋን ብቻ ነው የጠቀሳችኋት እንጂ ሰይፍን መልስ፣ ወደ ሰገባው መልስ፣ ሰይፍ የሚመዙ በሰይፍ ይጠፋሉና እንደዚህ ጉዳዩ ይሄ ቢሆንማ መላእክት አያሰልፍልኝም ነበር ወይ እያለ ባልገሰጸው ነበር። እንዳውም ሰውየውን ጆሮን ፈወሰው ይላል እዛው ጋር ማለት ነው። ያርዷቸዋል ያለው የፋይናል ጀጅመንት ነው የሚያወራው በነገራችን ላይ ያሉት። ምክንያቱም ልጁ ሪጀክት ያደረጉ ሰዎችን መጨረሻ ይቀጣሉ። የስ ያርዷቸዋል የሚለው የማረድ ጉዳይ ሳይሆን ይቀጣሉ ነው፣ የገሃነም እሳት ፍርድ ማለት ነው። የመጨረሻይቱ ቅጣት በሚገባቸው ቋንቋ የተነገረበት ቋንቋ ነው ይሄ እንጂ ቀጥታ ኢየሱስ ረዱ ብሎ ያዘዘበት ቦታም የለም። ስለማረድም አይደለም። እንዲያውም ትንኝም ግደሉ አላለም ኢየሱስ ክርስቶስ። አንድ ኢየሱስን የማደንቅበት ነገር እኔ ቀኝን ለሚሰጠው ግራውን፣ ቀኝን ለሚመታ ግራን ስጠው ብቻ ስላለ አይደለም። ሸሚዝን ለሚጠይቅ መደረቢያን ጭምር ስጠው ያለው ነው። ኢየሱስ ክርስቶስ ፍቅር ነው የተበተው። ሃይማኖቱ ራሱ ክርስትና የሚባለው ነገር ራሱ የተመሰረተው ፍቅር ላይ ነው፣ በቀላል አይደለም። የእናንተ ሃይማኖት ግን እስልምናን የማይቀበሉ ሰዎች ጂሃድ አሁን እንግዲህ ቁርአናችሁ ውስጥ ነው ያለው አይደል? ቁርአን ወይ ሐዲስ አላቅም ከሁለት አንዱ። ጂሃድ አሁን ለኔ ጂሃድ ጂሃድ ብሎ ማለት በነገር ላይ ትግል ነው። ጂሃድ ሲባል በሃይማኖት ማስገደድ የለም። ክርስቲያን የሚለው ነገር በብሉይ ኪዳን ተጽፏል ወይ ላልከው ነገር ክርስቲያን የሚል ቃል እኔም አላነበብኩም። ነገር ግን ቤተ ክርስቲያን የሚል ቃል ግን አንብቤያለሁ። ኢየሱስ ክርስቶስ ገና በምድር ላይ በነበረበት ሰዓት ቤተ ክርስቲያኔን በዚህ አለት ላይ እመሰርታለሁ። ቤተ ክርስቲያን የሚለው ኤክሊሲያ የሚለው አቻ ወርድ ነው የሚተረጎመው። ጀነራሊ ስለ እግዚአብሔር ቤት ወይም ስለ ቅዱሳን ስብስብ የሚያመለክት ነው። እሱ ስለ ማምለኪያ ስፍራም አይደለም። ወይም ደግሞ ቆይ ማን ነው የወጣው? አንድ ሰው ወጣል። ከክርስቲያን ከገባ ዳኒ ከገባ አሁን ሪኮስት አይደል ነው መግባት ትችላለህ። እንዴት እንደሚገባ አላውቅም። ሶ አይ ቲንክ ራስ ገብተህ ማስገባት እንደምንችል ኦኬ አዳምጠኝ። ኦኬ ግድ የለም ይሁን እሱ አዳምጠኝ በደንብ። ክርስቲያን ተባሉ የሚለው ነገር በነገራችን ላይ ክርስቲያን የሚለውን ስም እግዚአብሔር ያወጣልን ሃይማኖት ስም አይደለም። እናንተ አሁን ስትነግሩኝ የነበረው እዚህ ጋር ምን የሚል ነው? አላህ ራሱ የፈቀደላችሁ። ቆይ እስቲ እንዴት ነው ይሄ ነገር? ዳኒ አላወኩበትም። እንዴት ነው የምትገባው? እንዴት ነው ማስገባት የሚቻለው? ኃይሉ እሱን ተዋና አንተ አውራ። በኋላ ከፈለገ ይገባ እሱ ራሱ ይግባ ወይ ቤቱን ከፍቶ ይምጣ። አንተ ጋር ካልገባ ማስገባት ከፍቶ ነው ጆይን የሚያደርገው። ሆስት ነው በል ሆስት ስትሆን ነው እንደዛ ነው። እኔ አላቅ ዳኒ በደንብ አላወቅኩበትም። ጠይቃቸው ሌሎች ልጆችን። ኦኬ አዳምጠኝ በደንብ። ክርስቲያን የተባሉት በነገራችን ላይ አላህ ፈቅዶልን ወይም ደግሞ በዚህ ስም ተጠሩ የመረጥኩላቸው ሃይማኖት ይሄ ነው ብሎን አይደለም። ምንም የመረጠልን ሃይማኖት የለም፣ የሰጠንም ሃይማኖት የለም። ሲጀመር ሃይማኖትም አልሰጠንም፣ የምናውቀው ሃይማኖትም የለም። ሲጀመር እውቅና የምንሰጠው ሃይማኖትም የለም። ሲጀመር እኔ በበኩሌ በጠይቀኝ ሲጀመር ሃይማኖት አልወድም እኔ አሁንም ጭምር። ሃይማኖት ክርስትና ደግሞ ሃይማኖትም አይደለም። ሃይማኖት ሳይሆን ህይወት ነው። ሲጀመር ክርስቲያን ተባሉ የሚለው ተቃዋሚዎች ያወጡልን ስም ነው። ለምሳሌ ጴንጤ ተብሎ የሚጠራው ኢትዮጵያ ውስጥ ጴንጤ የሚለውን ነገር ለማጣጣል ብለው ጴንጤቆስቴ ከሚለው ልሳን የተናገሩበታል። ለማሾፍ ነው ጴንጤ ተባለ። ስሙን ወሰድነው ተጠቀምንበት። ፕሮቴስታንት የሚለውን ስም በነገራችን ላይ ጥሩ ስም አለ። አፈንጋጮች የሚል ነው። ከካቶሊክ ያፈነገጡ ነው። ትክክል ነው።
በቃ እኛ ተስማምቶናል። ኦፍ ኮርስ ያፈነገጥን ቅድም ካፊር ስላችሁ ምንድን ነው ያላችሁት? እነ መሲ አዎ ካፊር ነኝ አለች። ግን አለች ወዴት ተረጎመችው ካፊርነቱ? በስላሴ እምነት ላይ ካፊር ነኝ ገብቷል ልትል የፈለገችው ቀይራ ማለት ነው። እኛም እነሱ ለክፉ ነገር ነው ያሉ ያን ወሰድ ነው እድስ ማረር አሁን ክርስቲያን ለሚለው ነገር የለም ባይብል ውስጥ የለም። ኦፍ ኮርስ ተቃዋሚዎች ያወጡት ስም ነው። ስለተስማማን ክርስቶሳውያን ለማለት ስለሆነ ተስማምቶናል ወሰድ ነው። አዎ እግዚአብሔር የሰጠን ስም አይደለም፣ አላህ የሰጠን ስም አይደለም። ክርስቲያን የሚለው ቋንቋ ስለተጠራንበት ወሰድ ነው። በአንጾኪያ ለመጀመሪያ ጊዜ ተቃዋሚዎች ያወጡት ስም እንጂ ከእግዚአብሔር ዘንድ እንድንጠራበት የተሰጠን ስም አይደለም። እኛም ተሰጠን አላልንም። ሲጀመር ሃይማኖት ስምም የለንም። እኛ አማኞች ነን። የማን አማኞች? የኢየሱስ ክርስቶስ ሞትና ትንሣኤ ምናምን ነን። አሁን እኮ ዋናው ነገር ወንድሜ፣ አሁን አንተ በደንብ ማስተብ ያለብህ ነገር የኢየሱስ ክርስቶስ አሁን ስለ ስላሴ ነበር በብዛት ስታወራ የነበረው እና ስለ ስላሴ ውስጥ ከገባን ወሬያችን ሁሉ እሱ ነው የሚሆነው። እና አትናቴዎስ አይደለም ስላሴ ነው። አትናቴዎስ ማን ነው ስሙ? ቆስጠንጢኖስ የሚባለው ሰውዬ እኮ 313 ላይ ክርስቲያን የሆነ እውቀትም የሌለው እሱ የሮማን ኤምፐረር ነበርና ብዙ ሰው ወደዚህ ሃይማኖት እየመጣ ሲመጣ ለምን ራሴ ሄጄ አልገላገልም ብሎ የመጣ ሰውዬ እንጂ እሱ ምንም የሚያውቅልህ ነገር የለም። ሲጀመር ስለ እምነቱም ብዙ የሚያውቀው ፖለቲካል ኮንቨርዥን ነው። እሱ ደግሞ ቅዱስ ከከለ የሚባል ሰው ማን ነው? ንጉስ ነው። ምን የሚያውቀው ነገር አለ እሱ? ግን ለምሳሌ ወደ ኋላ ሄደ ቱርቱሊያን የሚባል ሰው በ155 እስከ 230 አካባቢ የኖረ ሰው ይሄን ቋንቋ ለመጀመሪያ ጊዜ የተጠቀመበት እሱ ነው። ነገር ግን ወደ መጽሐፍ ቅዱስ እናመጣኛ ስላሴን ከመጽሐፍ ቅዱስ እንጂ የምናስተምረው ከሐዋርያት እምነት መግለጫ ከኒቂያ እሷ ሁሌ የምትጠቅሰው ቃል ማለት ነው ከነኬልቄዶን ከዛ በመነሳት አይደለም። እነዚህ ጉባኤዎች ላይ የተደረገው ነገር መሲ ፎር ዩር ኢንፎርሜሽን እንድታቂ የምፈልገው ሁሌ ስትጠቅስ ይሰማለሁ። አንቺ ቤት ውስጥ ማለት ነው ከታች ሆኜ ሁሉ ጊዜ ሰማሻለሁ። እነዚህ ጉባኤዎች ምንድነው የተበታተነ ሐሳብን ፎርማል በሆነ መልኩ ፍሬም የተደረገበት እንጂ አዲስ ስላሴ ትምህርት አምጥተው ህዝቡን የሸወዱበት ቦታ ማለት አይደለም። ስላሴን ከመጽሐፍ ቅዱስ ያለው እንድናስተምረው አልነበረም። ቱቢያንስ ስላሴን የምናምነው ነው የተፈለገው የኢየሱስ ክርስቶስ ሞትና ትንሣኤ ብቻ ነው የምናምነው። ኦኬ። ነገር ግን ስላሴን እናምነዋለን እንጂ እንድናስተምረው አይደለም። ለምን እናስተምራለን? አሁን እናንተ እዛ ጋር ክፍተት ስላለች ቪቪድ ሆኖ ግልጽ ሆኖ የተጻፈ ስለ አይደለም ብላችሁ ስለምታምኑ እዛ ላይ ነው ፎከስ የምታደርጉት። ነገር ግን በግልጽ ተጽፏል። ስላሴ በአብ በወልድ በመንፈስ ቅዱስ ማጥቁ ሲል ስንት ናቸው? 3 አይደል? ቆይ እናንተ ጉግራ የሚገመው ጥሩ ዓለማትን የፈጠረው በቃሉ ያ ቃል የተባለው እሱ እግዚአብሔር እንደሆነ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 1 አይነግረንም? ያ የእግዚአብሔር ቃል የተባለው ኢየሱስ ክርስቶስ ደግሞ አልፋና ኦሜጋና መጀመሪያና መጨረሻ እንደሆነ ሰማይ ምድርን እሱ እንደፈጠረ የኢየሱስን መለኮታዊ ባህሪ መጽሐፍ ቅዱስን የምትጠቅሱና የምታምኑ ከሆነ እኔ 30 ጥቅስ አልጠቅስላችሁም የኢየሱስን እግዚአብሔርነት። ነገር ግን 30 ጥቅስ አይበቃም። ስንት ጥቅስ? ቆይ ልንገርህ 30 ጥቅስ አይደለም። ቆይ ይኸውልህ አሁን መጽሐፍ ቅዱስ በተለይ አክስትሽ ታች እየገባች ነው። ችግር የለውም ተዋት፣ ችግር የለውም። በኮስት ካልመጣሽ አትችይም። እሺ ኦኬ። ኧረ ዳኒ ግባ በእናትህ። እሷ እንዲህ ዛራ ከመጣችማ አይሆንም። አንቺኛዋ ሌላ ውጋት ነሽ፣ እንደገና ሌላ ውጋት ትጨምሪብኛለሽ እንዴ? ቀጥይ። ኧረ ቀጥይ። ኦኬ እንትን ሆናለች፣ ኮኔክሽን ይዟታል መሰለኝ። እስኪ ካልመጣች ልቀጥልሽ። ቀጥል አንተ። ኦኬ በጣም ጥሩ። በመጀመሪያ ደረጃ ኃይሉ በጣም ስታወራ ደስ ያለኝ ነገር ምንድን ነው? ክርስትና የሚባል ነገር እግዚአብሔር አልመረጠ። ተመልሰሻል መሲ? አዎ ተመልሻለሁ። ኦኬ እየወረድኩ መስሎኝ ነበርና ፓስተር ኃይሉ 30 ጥቅስ በመጥቀስ ኢየሱስን እግዚአብሔር ማድረግ አይቻልም። ምክንያቱም ከ66ቱ መጽሐፍ 30 አንቀጽ አይበቃም። ምክንያቱም መጽሐፉ 66 ነው። 66ቱ መጽሐፍ ስለ ኢየሱስ ፈጣሪነት ማውራት ግዴታ ነው። አንደኛን ማወቅ አለብህ። እሺ እድሉን ከሰጠሽኝ አይ ፕሮሚስ ይሄው ወደ 742 ሰው እያየኝ ነው። ሁሉ ጊዜ እናንተ ኢየሱስ ሰውነት ትናገራላችሁ። አዎ ሰው ነው፣ እስማማለሁ። ነብይ ነው ትላላችሁ። አዎ ነብይ ነው። መልእክተኛም ትላላችሁ። አዎ መልእክተኛ ነው። ነገር ግን ፍጹም ሰው ፍጹም አምላክ በመሆኑ በሰውነቱ አቅጣጫ እንደዛ እንዳላችሁት ነው። በመለኮታዊ ባህሪው አቅጣጫ እግዚአብሔርነቱን ከመጽሐፍ ቅዱስ እየጠቀስኩ ይህ ኢየሱስ የሚባል ሰው እርሱ ማን ነው ለሚለው አምላክም ሰውም እንደሆነ መለኮት ሰው እንደሆነ ከመጽሐፍ ቅዱስ ጥቅስ ጠቅሼ ብነግራችሁ ችግሩ ከመጽሐፍ ቅዱስ የምትፈልጉትን ጥቅስ ጠቅሳላችሁ፣ ሌላውን ደግሞ እናንተ ጨምራችሁት ነው በርዛችሁት ነው የሚል ኮንክሉዥን ላይ ስለምትደርሱ እኔ አሁን የኢየሱስን መለኮታዊ ባህሪ መለኮት እንደሆነ ለመለኮት ብቻ የሚነገር ቋንቋ ለኢየሱስ ከተነገረ ለምሳሌ ሰማይ ምድርን የፈጠረ እሱ እንደሆነ ከጠቀስኩላችሁ ይሄም የማይዋጥላችሁ ከሆነ ደግሞ
ለዘላለም የሚኖር መቼም ከአላህ በስተቀር አለ? ቆይ ንገሩ። ለዘላለም የሚኖር መነሻና መጨረሻ የሌለው መላእክቶች እንኳን ቢሆን ይሄ ቦታ ተፈጥሯል። ወደሱ እንድንገባ አዎ አልፋና ኦሜጋ መጨረሻ ከዘላለም እስከ ዘላለም ነዋሪ መሆኑ ከጠቀስኩላችሁስ ቆይ ችግር የለውም እሱን እናየዋለን። ብቻ አሳድጋችኋቸዋል። እኛ የጉድፈቻ አንቀጽ አንፈልግም። ከዛ በፊት ግን ስለ ጦርነት ያነሳውን ነገር ልንገርህ። ጉድፈቻ አላምንም። ችግር የለውም ካላመን ጥሩ። የቅድም የጦርነቱን ትንሽ ግልጽ ላደርግልህና ልሂድ። ብዙ ጊዜ እስልምና በጦርነት የተስፋፋው ከቁርአን አይደለም ከመጽሐፍ ቅዱስ አይደለም የጠቀስኩት። ይሄንን ከወርልድ ሂስትሪ ችግር የለውም። እስልምና በጦርነት ቆይ ማስረጃ ላቅርብ። መጀመሪያ ማስረጃ ኃይሉ አድምጣለህ። የራስንም ተራታለህ የሷንም ተራታ አደምጣለሁ። እኔ አድማንት ነኝ። ጦርነቱ ላይ ቆይ እለቅልሻለሁ። ቆይኛ እንዴ እኔ አድማጭ ነኝ። በዚህ አልታማም ነኝ። ይኸውላችሁ ለእናንተ ማወራላችሁን ስሙኝ በደንብ ለማረጋገጫ። እንደውም ወርልድ ሂስትሪውን እርሱት። ሶፊያ ሞስክ ቱርክ ሄጄ ክርስቲያን ካቴድራል የነበረው